السلام عليكم ورحمة الله وبركاته ودنا تكبراتشو يا غريجوች እንዴት ናችሁ ሰላም ናችሁ ወይ ማኩም ሸቃሊ ዛሬ ጀላችሁ የመጣሁት በጠየቃችሁ መሰረት ስለ ፓስፖርት ነው 23 ጥያቄዎችን መልስላችኋለሁ ቢስሚላህ ሰለላሁ ዐለይሂ ነብይ ጥያቄውን ከመጀመራችን በፊት መልስ ከመመለሴ በፊት ግን አዲስ ከሆናችሁ ሰብስክራይብ እንደዚሁም ላይክ ማድረጋችሁን እንዳትረሱ ለጠየቁት ሰዎች የበለጠ ይደርስ ዘንድ ደግሞ ሼር ማድረጋችሁን እንዳትረሱ 23 ጥያቄ ናቸው የመጣሁት ሀዲቃ ላይ ነው የሚገኘው የሳውዲ ንፋስ ሲነፍስ እሳት ነው የሚጋረፈው አሁን ላይ ሙቀት እየመጣ ነው መሰለኝ ያገራችን ደግሞ አታንሽብን ያስብላል ሀገራችን ንፋሱ ሲነፍስ በጣም ደስ ይላል እና እዚህ ጋር ሆኜ ለእናንተ መልስ ለመስጠት ነው ጫጫታ እንዳይገባ በሚል ሂሳብ ኢንሻአላህ ጥያቄያችሁን እንደመመለስ ብዙ ጥያቄ ነው ግን 23ቱን የጠየቁኝ ሰዎች ተመሳሳይ ጥያቄ ስላለ ነው እህታችን ውዴ እስኪ ከቻልሽ እኔ ጠለብ ነበርኩኝ ኢቃማ አሰርተውልኝ ነበር ጠለብ ነበረች ኢቃማ አሰርተውላት ነበር አሳድሰውልኝም ነበር 2 አመት ከ9 ወር ሰርቼ ጠፋሁኝ ግን በእጄ ምንም አይነት ነገር ሳሊዝ ነው ለማሰራት ይችላልው እባክሽ እማማከረው ሰው ስለሌለኝ ነው ብላለች አሁን ምንም ነገር ኮፒ ምንም ነገር የሌላችሁ ሰዎች በጣም ቀላል መፍትሄ ልንገራችሁ ቀጥታ ሀበሻ መሻዋር ሊኖራችሁ ይችላል ስራ ስለምትሰሩ ውጭ መሻዋር አላችሁ ቀጥታ መሻዋር ጋር ደውላችሁ እዚህ ቦታ መሄድ ፈልጋለሁ ጀዋዛት ይጄ ማወቅ ፈልጋለሁ ብላችሁ ሄዳችሁ ጉዳያችሁን ባንድ ጊዜ በቃ ህልም ነው የሚመስላችሁ ጉዳያችሁን አስፈትታችሁ ወደ ስራ ቦታ ትመለሳላችሁ ማለት ነው ስለዚህ ደውላችሁ መሻዋር ጋር ሀበሻ መሻዋሮች በጣም ስለሚያውቁት እዛ ቦታ እንደወስዳችሁ ማድረግ ትችላላችሁ ከዛ ያለውን ነገር ማጣራት ትጠይቃላችሁ ሁለተኛ ኤም ነኝ የለሚዋ ይላል ወላሂ ከኢትዮጵያ ከመጣው 3 ወር ነበር ኢቃማ ያሰሩልኝ በ3 ወር ነበር ኢቃማ ያሰሩልኝ ኦኬ ከዛ እኔ 4 ወር ሲሞላኝ ጠፋሁኝ ስጠፋ ፓስፖርቴን ኢቃማዬን ይዤ አሁን ከጠፋ 2 ወር ሞላኝ ገና አዲስ ነኝ ላሰራ ነበር ከፊል አጣሁ ውድ ነው የሚከፈለው ለከፊል የሚከፈለው አሁን የስጨታችን ውድ አይሆንም ክፍያው ምክንያቱም ብዙ አመት አልሰራችም እስከ 7500 ሪያል ቢወስድ ነው በጣም ቀላል ነው ከአንድ ከፊል የነቃላ ብዙ አትከፍልም ሂሳባችሁ እንደርሚያችሁ ነው የሚወስነው 10 አመት ይሆናትና ልክ እንደህታችን ከጠፋች 2 ወር የሞላት እኩል አይሆንም ገና 1 አመት አልሞላትም ግን እቺ ማሰራት የምትችለው ገና ከጠፋች 2 ወሯ ስለሆነ ሙምኪን መዳሟ ሂዳ ሸክዋ አላቀረበች ይሆናል ምክንያቱም የኔ ሰራተኛዬ ጠፍታብኛለች ብላ አላመለከተች ሊሆን ይችላል ኦኬ ሂዳ ካመለከተች ግን ብዙም አትከፍልም ባታመለክትም ደግሞ ማውጣት ትችላለች ምክንያቱም የበፊቱ ከፊል ፈቀደም አልፈቀደም ማውጣት ይቻላል ነው የሚለው ቀረው ስለዚህ አንቺም ሂደሽ ከፊል ፈልገሽ ማውጣት ትችያለሽ ብር ከለለሽ ያለሽባት መዳም በወር እንደምትከፍሊያት ከደሞዝሽ እየተቀነሰ ግማሽ ላንቺ እየወሰድሽ ተስማሙ ማለት ነው ሶስተኛ ጥያቄ ሶስቱ ጥያቄዋ ናት 11 አመት ግን አልተመቹኝም አሁን ጠፍቼ ባሰራ እችላለሁ ወይ 11 አመት የሰራሽባቸው ሰዎች አሁን አልተመቹሽም ስለዚህ ጠፍተሽ ማሰራት ትችያለሽ ወይ አትችይም እንዳትጠፊ አርፈሽ ስራሽን ሰሪ ካልተመቸሽ በፍቃዳቸው እኔ አልተመቻችሁኝም ሳይሆን የሚባለው እኔ የተሻለ ስራ ፈልጋለሁ ህይወቴን መቀየር ፈልጋለሁ 11 አመት ከናንተ ጋር ስለሰራሁኝ ተናዙል ስጡይ ብለሽ በፍቅር በስምምነት ተናዙል ከሰጡሽ ወይም ደግሞ የራሴን ስራ መስራት ፈልጋለሁ ንግድ መጀመር ፈልጋለሁ ገንዘብ አለኝ የተወሰነ ብለሽ በመክክር ተናዙል ማድረግ ትችያለሽ ማለትም ከፊል መቀየር ትችያለሽ ከዛ የተሻለ ስራ ሊኖርሽ ይችላል ማለት ነው እንጂ ጠፍተሽ የምታወጪው ነገር አይጠቅምሽም ላንቺ ማለት ነው ቀረሩ ሲጀመር አንቺን አይመለከትም እስካሁን የጠፉት እንጂ አሁን የሚወጡትን አይመለከትም طيب እሺ ሌላ እህታችን መሆኑ ላይቀር ስሟ ነው የመመጨነቅ ኦኬ
እህቴ ከጠለብ ስጠፋ ፓስፖርት እህቴ ከጠለብ ስትጠፋ ፓስፖርቷን አልያዘችም። ኢቃማ ማውጣት ትችላለች። እስካሁን እዚህ ናት። እንዴት ነው የምታደርገው? ስትጠፋ ፓስፖርቷን አልያዘችም። ስለዚህ ማውጣት ትችላለች። ሁሉም መዳሞች ሰራተኞቻቸው ከጠለብ ሲጠፉባቸው ሲያመለክቱ ፓስፖርቷን ወይም ደግሞ ያላትን ነገር ህጋዊ ትኬቶች ማንኛውንም ነገር የት ይወስዱታል? ልንገራችሁ። በአቅራቢያቸው ለሚገኝ ኤምባሲ ወስደው ይሰጡታል። ጠይብ ወይም ጀዋዛት ቦታ ላይ ያስረክባሉ። ከዛ በብዙ ጊዜ አሁን ለምሳሌ ጅዳ ቆንጽላ አለ፣ ሪያድ ደግሞ ኤምባሲ አለ። ገባችሁ? እዛ ቦታ ላይ የጠፉባቸው አምጥተው ይሰጣሉ። እናንተ ቁጥሩ ካላችሁ ሄዳችሁ ማሳየት ነው። ከዛ ይወጣላችኋል ማለት ነው። አሁንም አንቺ እህቴ ልክ እንደመጀመሪያዋ መሽዋር ጋር ደውለሽ ብቻ ቁጥሩ ካለ ኤምባሲ፣ ቁጥሩ ከሌለሽ ደግሞ ሄደሽ አሻራ መስጠት ነው። የት ነው የምትሰጡት? ጀዋዛት። በጣም ቀላል ነው፣ ይወጣላችኋል። የእድሉ ተጠቃሚ ትሆናላችሁ። አትፍሩ። ብዙዎቻችሁ እድሉ ማግኘት ትችላችሁ፣ ግን በጣም ፈርታችኋል። መፍራት የለባችሁም። መሽዋር ከሌላችሁ እኔ ተባበራችኋለሁ። ኦኬ። ሲከፋሽ ይከፋኛል ኤስ ውዴ፣ እኔ ክስ የለብኝም። 2 ዓመት ጨርሼ ወደ ሀገር ስሳፈር በቦሌ ነው የመጣሁት። ፓስፖርት አለኝ። እንዴት ነው ውዴ? በአላህ ኦኬ። ክስ የለብሽም። 2 ዓመት ጨርሰሽ ወደ ሀገር ሊያሳፍሩሽ ሲሉ ጠፍተሻል። ወደ ሀገርም ልታሳፍሩሽ ጠፋሽ፣ ከሷም ቤት ጠፋሽ፣ ያው ከጠለቤ ጠፋሽ ነው። ስለዚህ አንቺም ማውጣት ትችያለሽ። የሚያስፈልግሽ ምንድነው? ፓስፖርትሽ እጅሽ ላይ ያለ ከፊልና ገንዘብ ነው የሚያስፈልግሽ። ይሄ ካለሽ ማሳደስ ትችያለሽ ማለት ነው። እዚህ ጋር ደግሞ እግዚአብሔር ፍቅር የሚል ስሟ እኔ ጠፍቼ ሀገር ገብቼ ነበር፣ በባህር መጥቻለሁ። ይቻላል ወይ? ጠለብ ነበርሽ፣ ከዛ ወደ ሀገር ገባሽ። በቃ አለቀ ጉዳይሽ። ከጠለብ የነበረውን ድሌት አድርገሽዋል። በቃ ያለብሽ ሀገር መተሽ አሁን ሳኡዲ ነው ያለሽው። የመጣሽው በባህር ነው። ይህ ቀረር አይመለከትሽም። ምክንያቱም አንቺ ከጠለብ የጠፋሽ ሳትሆኒ ባህርተኛ ነሽ ማለት ነው። በባህር የመጣሽ ሆነሻል። መጀመሪያ ግን ኢትዮጵያ አልገባሽ ቢሆን ኖሮ ማውጣት ትችያለሽ ማለት ነው። ይሄ በጣም የብዙ ሰው ጥያቄ ስለነበር ተመሳሳይ መልስ ይሆናል። ፍቅር የወሎ ልጅ፣ ኧረ ውዴ ጠለብ ከመጣሁ ገና 5 ወሬ ነው፣ ግን 2 ዓመት የሚሞላው ከአረፋ በኋላ ነው። እስኪ ንገሪ በአላህ። ከጠለብ ከመጣሁ ገና 5 ወሬ ነው። ኦኬ፣ ግን 2 ዓመት የሚሞላው ከአረፋ በኋላ ነው። እስኪ እንዴት ነው 2 ዓመት የሚሞላው? ከመጣሽ 5 ወርሽ ነው። የማይገባ ጥያቄ ነው። ለማንኛውም ለ2 ዓመት ከፊሎች ናቸው። ከነሱ ከወጣሽ 5 ወር ሆኖሽ ከሆነ ማሰራት ትችያለሽ። ውጭ ከሆንሽ ያ 2 ዓመቱ ሞላም አልሞላም ትችያለሽ ማለት ነው። እኔ ማነኝ የሚል ስም ቢሮ ሄደን ክስ ቢኖረውስ የሚገጥመን ችግር አለ እንዴ? ይሄ የብዙ ሰው ጥያቄ ነው። ቢሮ ሄደን የሚገጥመን ችግር አለ እንዴ? ክስ አሁን ክስ እንዳለብን ብናል አረብ ሀገር በተለይ ሳኡዲ ላይ ምንም አይነት ወንጀል ሰርታችሁ ወንጀላችሁ ከባድ ከሆነ እስካሁንም አትቆዩም። ጠይብ በአንድ ቀን ነው የሚይዟችሁ። ህጉ ቀላል አርጋችሁ እንዳታዩት። ከመዳን ቤት ስለጠፋሽ ከህጉ የምትጠፉ ይመስላችኋል። ከባድ ወንጀል ከሰራችሁ ትያዛላችሁ። ግን ምን ያጋጥመን ይሆን ብላችሁ ደግሞ ፈርታችሁ መልካም እድል ልትዘጉ ትችላላችሁ። ደፋር ሁኑ። ምንም አይነት ክስ ቢኖርባችሁ የምትወጡት ነው። ብዙ ህግ በይቅርታ የሚታለፍ ነው። ቋንቋ ስለማላቅ ነው፣ ልጅነት ስለያዘኝ ነው፣ ወደዛ ተጨናንቄ ስለነበር በእነዚህ ነገሮች ክሱ የሚሻር ይሆናል። እነዚህን ነገሮች መልስ በመስጠት ስለዚህ ፈርታችሁ አትቅሩ። ክስ ይኖርብኛል አይኖርብኝም አያጨናንቃችሁ። ካለም ከሌለም ሂዳችሁ ጀዋዛት ማወቅ ትችላላችሁ። በነገራችን ላይ ብዙዎቹ ወደ ክስ አይሄዱም። ከጠፋች ጠፋች ነው የሚሉት እንጂ ወደ ክስ ክሱ ከበድ አለ እስካሁን አልተገኘም። ቀላል ክስ ነው።
ሰርቃኛለች ነው በብዛት እንደዚሁም ልጅ መታለች ነው በይቅርታ የሚታለፍ ነገር ነው አረቦች ይቅር ካሏቸው ልባቸው ሩህሩህ ነው ጀርቡት እሺ ሌላዋ የፍቅር ሰው እኔ አንድም ብር የለኝም እየሰራው የምከፍለው ሰው ካለ የኔን ያሰራልኝ በትንሽ ጊዜ እከፍላችኋለሁ ብላለች እንደዚህ ብላችሁ ሚዲያ ላይ ፖስት ስታረጉ ወይም ስትጽፉ ሜሴጃችሁን በውስጥ ገብቶ የሚያናግራችሁ ሰው በጣም ሊኖር ይችላል ግን እንዳትበሉ ሀበሻ ከፊል ሊሆናችሁ አይችልም ለምሳሌ አንዳንዶች ባልና ሚስት በባሏ ስር ይሆነች አለች ለምንድነው እሱም ወረቀት ይኖራቸዋል የተጋቡበት ኤምባሲ የተጋቡበት ወረቀት ይኖራቸዋል እሱ ደግሞ ሸሪካ ስራ ምናምን ያላቸው እንደዛ አይቻለሁ ነገር ግን እኔ ሆንሻለሁ ብሎ ሀበሻ ፌክ ሁሉንም ነገር አሰርቶ እንዳይሰጣችሁ እንደዚህ ሚዲያ ላይ ፖስት የምታደርጉ እህቶች ተጠንቀቁ ራሳችሁን አደጋ ላይ እየጣላችሁ ስላላችሁ ማለት ነው ኦኬ ሴቷ ኤም እባክሽ መልሽልኝ ፓስፖርት ኮፒውም ቁጥሩም የለለን ጠለብ ጥለን የጠፋን ተስፋ አለን ወይ አዎ ለእናንተ ነው ይሄ ተስፋ ይወጣው ምንም አይነት ኮፒ ምንም ነገር የለላችሁ ሂዳችሁ አሻራ ሰጣችሁ ማውጣት ትችላላችሁ ስለዚህ እድሉን ተጠቀሙበት እንዳያልፋችሁ ማለት ነው እድሉን ተጠቀሙበት ትልቅ እድል ነው ያላችሁ እናንተ ሱሱ መክተብ ከፊል ማድረግ እንችላለን ወይ መክተብ ከፊል ማድረግ እንችላለን ወይ አረብ ሀገር ላይ ሁሉም በዚህ ዙሪያ የሚሰሩ ብዙ እንትኖች አሉ ብዙ የአረብ ቢሮዎች አሉ ማለት ነው በጣም ብዙ ናቸው ስለዚህ ከነዛ መሃል ከፊል ሁኑ ይብትሏቸው እሺ ነው የሚሏችሁ ችግሩ ግን መቼ ነው እናንተ በእነሱ ከፋላ ስር ከሆናችሁ በኋላ ተናዙል አይሰጡም እንደገና ደግሞ ብር በወር የምትሰሪው ስንት ነው ያንቺን ብር ነው የሚበዘብዙሽ በጣም ብዙ ሰዎች አልቅሰዋል ማለት ነው በጣም ብዙ ሰዎች አልቅሰዋል ወይ ከፊል እንደው አንዱማ ኢቃማውን ኮፒውን ነው የሚሰጠው ዋናውን እንኳን አይሰጠውም ነበር ማለት ነው ወንድ ነው በጣም አስለቅሶታል ማስታውሰውና እናንተ እንደዚህ ኖርማል አረብ ቢሮ ከለላቸው ውጭ አለ በጀማ በጓደኛ በምን ልታገኙ ትችላላችሁ በእህትሽ በወንድም በስራ በዘመድ አዝማድ ልታገኙ ትችላላችሁ ከፊል ነገር ግን ቢሮ ከፊል የምታደርጉ እህቶቼ ተጠንቀቁ ባታደርጉ ይመረጣል ጭቅጭቁ ራስ ነው የሚያዞረው እና ለሴቶችም አይመከርም እንደዛ አይነት አረቦች የሚፈልጉት ነገር ብዙ ነው ከሰው ከብር ሌላ ራሱ በተለይ ለሴቶች የማልመክረው ነገር ነው طيب አደጋለሁ እና መክተብ ከፊል ባታረጉ ይመረጣል ቀጣይ ሪም ለማሪም አይደለች ህጋዊ ደሃነኝ ነው የሚለው እኔ ምልሽ ለመንግስት የሚሰደደውን ብር ነው ወይስ ለከፊል የሚከፈለው ብር ስምምነት የሚደረገው ኦኬ ለመንግስት የምትሰድዱት ብር ለመንግስት የምትከፍሉት ብር የታወቀ ነው ድርድርም ክርክርም የለውም የአንድ አመት 600 ብር ነው 500 አንዳንድ ቢሮዎች ላይ 500 ይከፈሉ አሉ 600 ነው ግን በብዛት 600 ነው 600 ብር በአንድ አመት 2 አመትሽ ከሆነ ከጠለብ ከጠፋሽ 1200 ሪያል ትከፍያለሽ ድርድር ግን ያልኳችሁ ከፊል ነው የከፊል ዋጋ ነው በድርድር ለምሳሌ ውጭ ትሰሪያለሽ ብሎ ፍቃደኛ ቢሆን የህትሽ ከፊል ላንቺም ከፊል መሆን ከፈለገ 4000 ስጪኝ ሊልሽ ይችላል ወይም ደግሞ 5000 ስጪኝ ሊልሽ ይችላል እዚህ ጋር በድርድር አንቺ 3000 ሪያል ትከፍይ ትችያለሽ ድርድር የሚያስፈልገው ይሄ ነው ቤተሰቦች ማለት ነው ሌላው ሪም ሎብ ውዴኔ ከጠፋው 3 ወር ነው ፓስፖርቴን ትቼ ነው የመጣሁት ኮፒው አለ ግን ብር የለኝም ምን ላድርግ ለስንት ጊዜ ነው አዋጁ ለ6 ወር ይቆያል ለምሳሌ ማን ስንት ወሬና አለችኝ 3 ወርሽ ነው ካሁን 3 ወር ቋንቋ ከቻች በ2000 ብትሰሪ
ፓስፖርቱ ኮፒ ካለሽ ቀላል ነው በኮፒ ማውጣት ስለዚህ ትንሽ ብር ያስፈልግሻል ጓደኞችሽን ያክስትሽ ልጆች ቤተሰቦችሽ ያስጠፉሽን ቀብሪ ላይ መቆማችሁ ይቅርና ፓስፖርቴን እንዳሰራ ተባበሩኝ በያቸው ወይም ደግሞ ቁብ ግቢ ገና 6 ወር አለሽ 5 ወር ከ15 ቀን ነው 5 ወር ከ15 ቀን አለሽ ማሰራት ይቻላልሽ ወይም ደግሞ ሊራዘም ይችላል ህጉ አይታወቅም ግን እድሉ እንዳያመልጥሽ እንደምንም ተበድረሽ አዲስ የመጣችሁ ምናምን እናንተ አሰሩ ይጠቅማችኋል ግን 12 አመት ምናምን የሞላችሁ ለመንግስት የምትከፍሉት ራሱ ገንዘቡ በጣም ብዙ ስለሆነ እሱ ነገር አገር ቤት ላይ የሆነ ነገር ሊሰራላችሁ ይችላል እንደኔ አስተያየት ነው እናንተ የራሳችሁ ውሳኔ ያላችሁ ኦኬ ብንት ብርሃኑ የኔ ልጁ ልሁንሽ ብሎኝ ነበር የመዳሟ ልጅ ምናምን መሰለኝ ልሁንሽ ከፊል ልሁንሽ ብሎኝ ነበር ግን የበፊቱን ከፊሌን ፈራሁት ሙጅሪም ነው ካገኘኝ አይለቀኝም ይቅርብኝ ሆ ብለሻል ይቅርብኝ ብለሽ ለራስሽ ስለነገርሽው ብቻ ሌሎቹ ተሳክቶላቸው ኢቃማ ሲኖራቸው ሊቆጭሽ ይችላል ስለዚህ ሙጅሪም ነው ይቅርብኝ ምናምን የሚባል ነገር የለም ጉዳይሽ እንዳይሆን የበፊቱ ከፊልሽ የራስሽን ውሳኔ ተወስነያለሽ ስለዚህ ከፊል ካገኘሽ ብታሰሪ አፍደል ነው በፍራት የምታሰርፉት ነገር ጸጸትን ብቻ ነው ጀግና ከሆንሽ ግን ምን ያመጣል ህግ አለበት ሀገር አንቺን መግደል የማይችልበት ሀገር ነው ያለሽው እንደው የሱ ፍቃድ ደግሞ አያስፈልግም እሱ ፈቀደ አልፈቀደ ጉዳይ አይደለም የሚል ህግ ሲወጣ ስለበፊቱ ከፊልሽ እንዳትጨነቂ ሙጅሪም ይሁን መልአክም ይሁን ምንም እንዳይመስልሽ አሰሪ ኦኬ አማራ ከሸዋ በባህር ለመጣ ነው ፓስፖርት የሌለን ማውጣት ይቻላል ወይ በባህር የመጣችሁ ፓስፖርት የሌላችሁ ጭራሽም ሀገር ቤት ፓስፖርት ካላወጣችሁ የምረት አዋጅ ነበር በፊት የወጣ ተመዝግበው በዛ ምክንያት ያወጣሉ ይህ ቀረር ግን አሁን ላይ አይሰራም እንዳድስ ከመጣ ማውጣት ሊሆን ይችላል ማውጣት የሚቻል ሊሆን ይችላል በባህር መተው ፓስፖርት ያወጡ በበፊቱ አሁን ላይ ግን አይሰራም እንግዲህ ሌላ ቀረር ከመጣ ቀረር ጠብቃችሁ ማውጣት ትችላላችሁ ስለዚህ ፌስቡክ ላይ ወይም ቴሌግራም ላይ ያላችሁበትን ቆንጽላ ካለ እሱን ፎሎ ማድረግ አለባችሁ ኤምባሲን ፎሎ አድርጋችሁ ከቀን የሚወጡ ወይም በሳምንት የሚወጡ መረጃዎችን ለማግኘት ለእናንተ ቀላል ይሆነላችኋል ማለት ነው ባህርተኞች ኩዊን ኢትዮጵያ እኔ በዚያራ ነው የመጣሁት ማስተካከል ይቻላል ወይ በዛያራ መጣችሁ እንደ ጠለብ ቀይራችሁ የሰራችሁ እናንተ ይቻላል ነገር ግን በዚያራ መጣችሁ እንደማንኛውም እንደጠፋ ሰው ዝም ብላችሁ ስትሰሩ እንደ ህገወጥ ከኖራችሁ የናንተ ማሰራት አትችሉ ማለት ነው ብዙዎቻቸው በኡምራ ይመጡና ከዛ ደግሞ ወደ ጠለብ ይቀየራሉ እነሱ ማሰራት ይችላሉ ከጠለብ ከጠፉ ወላኪን በዛያራ መጣችሁ ኢቃማ የሌላችሁ ኖርማል ሰው ሆናችሁ ወደ ሀገር መመለስ ሲኖርባችሁ ወደ ስራ የገባችሁ እናንተ አትችሉም ማለት ነው ኦኬ ሌላ ዘይነብ እኔ ጠፍቼ ነው ግን ከመጥፋቴ በፊት ኢቃማ የለኝም አልተሰራልኝም አንድ ወር ነው የጠፋሁትም እና ፓስፖርት አለኝ ይህ ነው ይዤ ነው የመጣሁት እስኪ ንገሪ ይሄ የብዙ ሰው ጥያቄ እንደዚህም አለ ከመጡ በኋላ መዳሟ ከፊል ሳትሆናት ቀድመው የጠፋሉ እናንተም ማውጣት ትችላላችሁ ቤተሰቦች ሄዳችሁ ኤምባሲ ጠይቃችሁ ምክንያቱም የመጣችሁበት አሚላ ስም ነው ሰራተኛ ስም ነው ስለዚህ በሰራተኛ ስም መተሽ ከጠፋሽ ማውጣት ትችያለሽ ግን በዛይራ በኡምራ ምናምን የመጣ ይሄ ነው እንጂ ማይችለው በአሚለት መንዝልየ ስም በቤት ሰራተኛ ስም ከመጣሽ ትችያለሽ ማለት ነው እድልሽ ሞክሪ መልካም እድል ኦኬ ሌላ ስደተኛው እኔ የመጣሁት እህቴ እኔ የመጣሁት በዚያራ ነው ግን 2 አመት ከ10 ወር ሰርቻለሁ እኔ የመጣሁት በዚያራ ነው ግን 2 አመት ከ10 ወር ሰርቻለሁ እንዴ ጠለብ ኢቃማ አሰርተውልኝ አገር ገባሁ ስመለስ
ከኤርፖርት ጠፋሁ። ከዚያ ኢቃማዬ ጠፋ። ፓስፖርት አለኝ። እንዴት ነው ማሰራት እችላለሁ? መልሽልኝ። አዎ ማሰራት ትችያለሽ። ምክንያቱም መጀመሪያ መተሽ በዚያራ ከመጣሽ በኋላ የዚያራ የሚለውን ወደ አሚላ ቀይረሽዋል ማለት ነው። ወደ አሚላ ቀይረሽ ሰርተሻል። አረብ ቤት ወደ ቤት ሰራተኛ ቀይረሽ ሰርተሻል። ከዛ ደግሞ አገር ገብተሻል። አገር ገብተሽ ስትመጪ ጠፋሽ። ይህ ጠለብ ሆነሻል ማለት ነው። ከጠለብ ደግሞ ጠፋሽ። ማሰራት ትችያለሽ። በዛይራ ብቻ ቢሆን ኖሮማ መጀመሪያ አገር ገብተሽ መመለስ አትችይም ነበር። ኦኬ መተሽ ግን ስለጠፋሽ አሁን ማውጣት ትችያለሽ። መልካም እድል። ከፊልና ብር ይጠምሽ። ፋፊ ነኝ ህልመኛዋ። እኔ ከጠለብ ጠፍቼ ግን ምንም ነገር የለኝም። ሴትዮዬ ከፊል እሆንሻለሁኝ ብላኝ ነበር። እንዴት ላደርግ? ኦኬ ምንም ነገር የለኝም ፓስፖርት ምናምን ይሄን በአሻራ ማውጣት ትችላላችሁ። የት ሄዳችሁ ጀዋዛት ተናገርኩኝ። ገንዘብ የሌለሽ ከሆነ መዳምሽ ካመጣችሁ ሐሳቡን እየሰራሽ ትከፍሊያታለሽ። ተስማሙበት። እድሉ እንዳያመልጥሽ ሲባል ማለት ነው። ለትንሽ ጊዜ ስለሆነ ይሄን እድል ልጠቀመው ብላችሁ ለመዳሞች ንገሯቸው። አንዳንድ መዳሞች በጣም ጥሩ ሐሳቢ ናቸው። ኦኬ ዙዙ ዙኑ ነው። ኦኬ ኮንትራት 2 አመት ስጨርስ ማሰራት እንችላለን እንዴ? ባሁኑ አዋጅ አሁን ጠለብ ቤት ነሽ። 2 አመት ኮንትራትሽን ስትጨርሺ ማሰራት የምትችይው ነገር ምንድነው? መዳምሽ ከፈቀደችልሽ ተናዙል ማድረግና ሌላ ጋር መስራት ትችያለሽ። ከዛ ውጭ ግን ጠፍቼ ሞክረዋለሁ የምትይው ነገር የለም። ይህ ህግ አንቺን አይመለከትሽም። እስካሁን ለጠፉት ነው። طيب ደግሞ ወደፊት ለምትጠፉት የሚመጣውን ቀረር እንጠብቃለን። ግን ባትጠፉ ይመረጣል። የኔ ኤምነኝ ኦኬ የኔ ኦኬ ጥያቄው ውዶች ከሚለው በኋላ ነው። መዳም ብታሰራ ጠለብ እኮ ነው የምንሆነው። ደሞዝ ቀንሱ ነው የሚሉት። አው ደሞዝ ይቀነሳል። በዛው ዋጋ መቼም በፊት በመስተሪበት ከፊል ሆና ዝም አትልሽም። አው ደሞዝ ማስቀነስ አለ። ምክንያቱም በአሁኑ ሰዓት ኬንያ እንደውም ኢትዮጵያ 1000 ብር ስለሆነ ያስመሰግናል። ኬንያዎች አሁን 900 ናቸው። ኡጋንዳም 900 ናቸውና የኛ ኢትዮጵያ 1000 ብር ስለሆነ እንደውም ያስደስታል። አኪድ ቀንሱ ይመጣል። ግን ቀንሰንም ህጋዊ እንሁን አገር ገብተን ብንመጣስ የሚል ሐሳብ ያላቸው ናቸው በብዛት ለማሰራት እየተሽቀዳደሙ ያሉት። እንግዲህ መልካም እድል። ሌላ ውዴ እስኪ ከቻልሽ እኔ ጠለብ ነበርኩኝ ኢቃማ አሰርተውልኝ ነበር አሳድሰውልኝም ነበር ኢቃማ አሰርተውልኝ ነበር አሳድሰውልኝም ነበር 2 አመት ከ9 ወር ሰርቼ ጠፋሁኝ። ግን በጄ ምንም አይነት ነገር ሳሊዝ እና ለማሰራት ይችላል ይባክሽ ማማክረው ሰው ስለሌለኝ ነው። ሸቃሊት መውጁደ ሐቢብቲ እኔ ያለሁልሽ እንኳን ምኖርኩልሽና ማለት ነው። ማሰራት ትችያለሽ። ማሰራት ትችያለሽ። በእጅሽ ምንም ነገር ከሌለሽ ሐበሻ መሽዋር ጠርተሽ ወዲኒ ጀዋዛት ብለሽ ጀዋዛት ስትሄጂ ደግሞ ተሰውይ አሻራ ነው የምሰጠው ብላችሁ ተነጋግራችሁ እዛ ሁሉም ነገር ይወጣል። ቀጠሮ ሊሰጥሽ ይችላል። ሁሉም ነገር ያልፋል። ግን ደፋር ሁኑ። በጣም ብዙዎቻችሁ ክስ ቢኖርብኝስ ከባድ ክስ ቢሆን እስካሁን አይተውሽም ነበር። ቀላል ክስ ሆኖ ነው በይቅርታ የሚታለፍም ነገር ስለሚሆን እድላችሁን አታበላሹ። 23 ጥያቄ ይዤላችሁ መጥቻለሁ ከ23 እህቶቼ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም እድል ኢቃማ ለምታወጡ እንደዚሁም ደግሞ ብዙ አመት ይሆናችሁ ለመንግስት የምታስገቡት ገንዘብ በጣም ይበዛል። ይሄንን አስተያየት ብታረጉ ከራሳችሁ ጋር ብታወሩ በጣም ጥሩ ነው። ወዳችኋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعاً لنا لنستمر في نشر المزيد إن شاء الله.